ሰላም አንቺ አታውቂው በስልክ የሚያወራኝ ልጅ ነበረ። በቃ እንዲሽ ብለሽ እንዳታስቢ እትዬ፣ ይቅር በይኝ። ኧረ በፍፁም ምንም ይቅርታ አያስፈልገውም። ችግር የለውም። እሺ ለልጁ ትነግሪዋለሽ። ድራቸዋለሁ። እሺ ሰላምዬ፣ ደግሞ ሳልነግርሽ ከዚህ በኋላ ከበባድ ቃል እንዳታል። ይሄን ያክል አስታውቅብኛል። በጣም እንጂ ምንድን ነው የሚያስጨንቅሽ? አይ ዝም ብሎ የማይረባ ነገር ሞቶ እያሰብ ንገሪኝ እንጂ ማርታ፣ ምንድን ነው የሚያስጨንቅሽ? ንገረዳል። አሁን ንገሪኝ። እንዴ እኔ እና አንቺ ተነጋግረን ያልፈተነው የቤታችን ችግር አለ። ሱሳ እየጠበቅኩሽ ነው። ንገሪኛ። አቶ ደረጀ ሰላምን አስጠነቀቀ። አንዳች ሚስጥር እንዳትናገሪ በማለት ሰላም በማልቀስ ትገኛለች። ማርቲ ያየችው ነገር በጣም አስደንግጧታል። እሷም እያለቀሰች ትገኛለች። የሰላም እርግዝና ሁሉም ቤተሰብ አረጋግጧል፣ አውቋል። ኤቢ እንግዲህ ሰላም እርጉዝ ናት እኮ እማዬ ብላ በተናገረችው ማርቲም የሰላምን እርግዝና አረጋግጣለች። አቶ ደረጀም ሰላም እርጉዝ እንደሆነች ሰምቶ በጣም ተደናግጧል። በዚህም የተነሳ ሰላምን ምንም አይነት ሚስጥር እንዳታወጣ እያስጠነቀቀ ይገኛል። ሰላም እንግዲህ በዚህ የተነሳ ስቅስቅ ብላ እያለቀሰች ትገኛለች። ማርቲም እውነት ለመናገር ግራ በማጋባት ከእሷ ጋር እያለቀሰች ነበረ። በመጨረሻም እንግዲህ ማርቲ አብረን መልካም ቀኖችን ባሳለፍናቸው ከማን ያረገሽው አብረን በተቋደስናቸው ምግቦች በሰማይና በምድር እባክሽ ሰላም ምንም ነገር ሳትደብቂ ሁሉንም ነገር ንገሪኝ እያለች እንግዲህ ሰላምን ጥያቄ እየጠየቀቻት ትገኛለች። ሰላም እንግዲህ ለጊዜው ከማልቀስ እና ይቅርታትዬ ከማለት ውጪ ምንም አይነት መልስ ለመመለስ አልወደደችም ነበረ። በስተመጨረሻም እንግዲህ ማርቲም ከሷ እኩል እያለቀሰች ሰላምም እያለቀሰች የሰላም ምላሽ ይቅርታትዬ ማለት ብቻ ነበረ። ኤቢ እንግዲህ ቆማ ነበር ስታያቸው የነበረው። እናትየዋ ግን ኤቢን ከዚህ ሂጂ እዚህ ፊቴ እንዳላይሽ በማለት አባራታለይ። ከዛ በኋላ ግን ሰላምን እውነቱን ንገሪኝ እባክሽ፣ ምንም ነገር እንዳትደብቂኝ፣ መጀመሪያ ግን ተረጋግተሽ ቁጭ በይ እስኪ እያለች ሁለቱም እያነቡ እንግዲህ ሰላም ስቅስቅ ብላን ያለቀሰችው። ውስጧ የታመቀ ሰው የማያየው ለሰው መናገር የማትፈልገው ነገር እንዳለ እንደዚሁ ከለቅሷ የምንረዳ ይሆናል። እያለቀሰ ትገኛለች። ማርቲም እንግዲህ ያስለቀሳት ነገር ከዚህ ቤት ወጥተሽ አታውቂም፣ እንዴት ሊሆን ቻለ? ከየት መጣ? ከየት ነው ያረገሽው? ከማን ነው ያረገሽው? የሚል ጥያቄ እንድትነግራት እንግዲህ ሰላምን አረጋግታ እየጠየቀቻት ነበረ። ሰላምም እንግዲህ እትዬ ይቅርታ አድርግልኝ፣ እናንተ ቤት በሌላችሁ ሰዓት እኔ ልጁ ቤት ሄጄ ነው በስልክ የማውቀው ልጅ ነበረ፣ እትዬ አንቺ አታውቂውም፣ ይቅርታ አድርግልኝ በማለት እያለቀሰች ትናገራለች። ማርቲ እንግዲህ ይህንን ስትሰማ ፈጣሪ ሆይ ይቅር በለኝ ተመስገን በማለት ለፈጣሪ ምስጋና እያቀረበች እና ፈጣሪን ይቅርታ እየጠየቀች በዚህ ሰዓት ስንቱን አሰብኩት፣ አይ ሰው መሆን ስንት ነገር አሰብኩኝ፣ የት ሄጄ እንደተመለስኩኝ በማለት እንግዲህ አእምሯ ውስጥ ያው እየተቀረጸው፣ ምክንያቱም ሰላም ከቤት ስለማትወጣ ከቤት ይሆናል ብላ ነው እንግዲህ ያሰበችው። ከቤት ወጥታ ማታውቅ ልጅ ከየትም ሊመጣ አይችልም። ቤት ካለ ሰው ነው ተብሎ ሊታሰብ የሚችለው። ሁሉም ሰው ማሰብ የሚችለውን ሀሳብ ነው ያሰበችው። በዚህም ነው አብራ ስታለቅስ የነበረው። ማርቲ እንግዲህ እንደምናውቀው ለትዳሯ ክብር ያላት በትዳሯ የማትደራደር ሴት፣ ክብሯን የምትጠብቅ ሴት እንደሆነች ያው ከዚህም በፊት ስትናገር ሰምተናል፣ ሁላችንም አዳምጠናል። አሁን ላይ ግን
ሰላም ከሌላ ከውጭ አንቺ ከማታውቂው ሰው ነው ስትላት እንግዲህ በጣም ነው የተደሰተችው። እንዲች ብለሽ እንዳትጨነቂ እኔ ድርሻለሁ፣ እኔ አርስሻለሁ፣ ልጁን ደግሞ ታስተዋውቂኛለሽ። ልጅሽ አባት የሌለው ዲቃላ እንዲህ የሚባል ልጅ አይደለም። ስለዚህ ትንሽ ፕሮግራም አዘጋጅቼ እደርሻለሁ፣ አታስቢ፣ ምንም የምታለቅሽበት ጉዳይም የለም፣ ይቅርታም አትበኝ፣ አይ ችግር የለውም ነው ያለቻት። ነገር ግን ይህን ብትላትም መጨነቅ አልተወችም። እንግዲህ ማርቲ ከቀን ወደ ቀን በጣም ተጨንቃ ስሜቷ ተረብሾ ይሄ እስከሚያስታውቅባት እንግዲህ አቶ ደረጀም አውቆ እንግዲህ ምን ሆነሽ ነው? ሰሞኑን ልክ አይደለሽም፣ ፊትሽ ሁላ ተቀያይሯል። ምን እያሰብሽ ነው? የሚያስጨንቅሽ ነገር ምንድን ነው? ንገሪኝ ብሎ እንግዲህ አይ ዝም ብዬ ነው፣ ምንም አይደለም። የዚህን ያህል ያስታውቅብኛል እንዴ መጨነቄ እያለች ትገኛለች። እንዲህ በጣም እኮ ነው የሚያስታውቅብሽ። ለምንድን ነው የማትነግሪኝ? እኔና አንቺ የቤታችንን ችግር ተነጋግረን ያልፈታናቸው የትኛው ችግር አለና ነው? ለምንድን ነው የማትነግሪኝ? ንገሪኝ፣ እየጠበቁሽ ነው ይላታል። እንግዲህ እሷም እውነት ነው፣ አዎ ተነጋግረን ያልፈታናቸው ችግሮች የሉም፣ እሱስ ልክ ነህ በማለት ሰላም ስትለው ሰላም ምን ነው ያለው? ሰላም ነፍሰ ጡር ናት ስትለው እንግዲህ አቶ ደረጀ በጣም ነው የደነገጠው። ምክንያቱም ሰላም እርጉዝ መሆኗ ለእሱ አስደንግጦታል። ለምን ደነገጠ የሚለው እንግዲህ የምንመለከት ይሆናል ማለት ነው። ከዛም ሰላምን እንግዲህ እሱ አስጠንቅቋታል። ምንም አይነት ሚስጥር እንዳታወጪ፣ ቤተሰቡ ማወቅ የለበትም። እኔ ትዳሬን ፈልገዋለሁ፣ ትዳሬን እወዳለሁ። ማርቲ ይሄንን እውነት ካወቀች ትዳሬ ሊበጠበጥ ስለሚችል አንዳች ሚስጥር እንዳትናገሪ ብሏት ነው የሚገኘው ማለት ነው። ሰላም እንግዲህ ግራ ተጋብታለች። ራሷ ሁላ ታሟል። በጣም እያለቀሰች ነበረ። ተቀያይራለች ኦልሬዲ። ናታንም ምን ሆነሽ ነው ሰላም? እንደዚህ ሆነሽ እኮ አይቼሽ አላቅም። ምን ሆነሽ ነው? አሞሻል ወይስ ያስቀየመሽ ሰው አለ ቢላትም ለናታንም መናገር አልፈለገችም። ዳጣም እንግዲህ ስታያት በጣም ተቀያይራባት ድክምክም ብሏት ነበረና ምን ሆነች ነው ስትል እሷም እንግዲህ መናገር አልፈለገችም። አሁን ላይ ሰላም እርጉዝ መሆኗን ያወቁት እንግዲህ ማርቲ፣ ደረጀ እንደዚሁም ተንኮለኛዋ ኤቢ ናት ማለት ነው። መጀመሪያም ነገር ቆስቋሿ ኤቢ ነበረች። ሰላም እኮ ነፍሰ ጡር ናት ስትል የነበረው እንግዲህ እንዳለችው ማርታ አስተውላ አይታታቅም ነበረ። አሁን ላይ እንድታይ ያደረገችው ኤቢ ናት ማለት ነው። ዞሮ ዞሮ ያው ተደብቆ አይቀርም የሚወጣ ነገር ነበረ አውቃለች። ሰላም ግን ስቅስቅ ብሎ የሚያስለቅሳት ነገር ምንድን ነው ካልን እንግዲህ ሰላም ማርቲን ዋሽታታለች። የዋሸቻት ደግሞ እናንተ በሌላችሁበት ቀን በስልክ ከሚያወራ ልጅ ጋር ሄጄ ነው ያለችው። ቤቱ እንዳይበጠበጥ ስለፈለገች ነው እንጂ እሷ ውጭ ወጥታ ከውጭ ያመጣችው ልጅ አይደለም። ያው ኤቢ ከዚህ ቤት ቢሆንስ ያረገዘችው ብላለች። ከዛው ነው ያረገዘችው እና ደግሞ እሱንም ታስመረምሪው እያለች ትገኛለች። ቤቱ እንዳይበጠበጥ እንዲሁም ደግሞ ማርቲ ለቤቷ ያላት ለትዳሯ ያላትን አቋም ስለምታውቅ የማርቲ እና የደረጀ ትዳር እንዳይበጠበጥ በማለት የፈጠረችው ዘዴ ነው እንጂ ከውጭ አርግዛ ሳይሆን ያው ሁለተኛ ልጅ ከአቶ ደረጀ ለዳጣ እህት ወይም ወንድም ነው ያረገዘችው። ይህንን ደግሞ ሚስጥር እንዳትናገርበት አቶ ደረጀ አስጠንቅቋታል ማለት ነው። እሱ ካስጠነቀቀ እንግዲህ ሁሉን ነገር ያው በሆዷ ይዛ ዝም ብላ መኖር ነው። አሁን ቀጣይ እንግዲህ ትልቁ ከባድ ጥያቄ የሚሆንባት የልጅሽን አባት አስተዋወቂን ማለቷ የማይቀር ነው ማርቲ። ያ ደግሞ በጣም ለእሱ አስደንጋጭ ነው። ኬትም አንጥታ የውሸት ስለሆነ ኬትም ልታመጣ አትችልም። በጣም እያስለቀሳት የነበረውም ታስተዋውቂኝና የቀለበት ፕሮግራም አደርግላችኋለሁ ስትላት ስቅስቅ ብላ ነበረ ስታለቅስ የነበረው። ምክንያቱም ኬት ታመጣዋለች? የቤት ያለው የራሷ ባል መሆኑን ብታቅ ማርቲ ምን ልትል ትችላለች? ብታቅ በጣም ከባድ ነው። በጥርጣሬ ራሱ
በጣም እያለቀሰች ነበረ። በጣም ተጨንቃ ማለት ነው። ወይ ጉድ ብላ ራሷን ይዛ ለረዥም ሰዓት እንግዲህ እያለቀሰች ነበረ። በስተመጨረሻ ግን ሰላም በፈጠረችው ዘዴ ተመስገን ፈጣሪ ሆይ ይቅር በለኝ እያለች ትገኛለች። ምክንያቱም ማርቲ በትዳሬ ላይ የሆነ ነገር ቢያደርግ ብላለች። ከዚህ በፊት እንግዲህ ዳጣ እንኳን ቀልድ የመሰለ ጥያቄ አቅርባለን ነበረ። እኔ ያንቺን የአቶ ደረጀ ልጅ ብሆን ምናልባት ምን ልታደርጊ ትችያለሽ ነበር ያለቻት። እንግዲህ በጣም በኃይል ነው የተናገረቻት። እንደዛ የሚባል ነገር አለ? እንዴት አስበሹ ነው? እንደዛ አይነት ነገር በእኔ ላይ እኔ በትዳሬ በክብሬ ጭራሽ የማልደራደር ሴት ነኝ። ትዳሩ ያበቃለታል ነበር ያለችውና የማርቲን ኃይለኝነት ስለምታውቅ እንግዲህ ሰላም የፈጠረችው ዘዴ ነው። እውነቱ እንግዲህ መች ሊታወቅ እንደሚችል ያው በቀጣይ የምናይ ነው የሚሆነው። ዳጣም እንግዲህ ጥያቄዋን አላቋረጠችም። መኪና ውስጥ ሄዳ ነው እንግዲህ አባዬ እያለች የምጠራውና እዚህ መኪና ውስጥ ስመጣ በጣም ደስ ይለኛል ስትለው ነበር ለአባቷ። አባትየው እንግዲህ ችግር የለውም አንቺ እደጊና መንጃ ፈቃድ ትማሪያለሽ፣ ከዛም በኋላ ይገዛልሻል መኪናን ያላት። ኧረ እኔ መኪናውን አልፈልገውም፣ እዚህ ስመጣ ያው በነፃነት አባዬ ብዬ ስለምጠራክ ነው እንጂ ለመኪናው ምናምን አይደለም ብላን የመለሰችለት። ችግር የለውም እሱ በቅርብ ይሆናል፣ ሁሉን ነገር አንቺ ታገሺ፣ በትዕግስት የማይፈታ ነገር የለም፣ ቅርብ ጊዜ ነው ልጄ እመኝኝ እያላት ይገኛልና በነፃነት አባዬ ብለሽ የምጠሪበት ጊዜ ይመጣል ነው ያላት። እማዬ የምልበት ጊዜስ መቼ ነው ያላት። ግን እማዬ እናቴ በህይወት አለች ወይስ የለችም እያለች እንግዲህ ይሄንን ጥያቄ በተደጋጋሚ ነው የምጠይቀው፣ ግን መልሶላት አያውቅም። ለሁሉም ጊዜ አለው፣ በጊዜው ሁሉንም ነገር ታውቂያለሽ፣ እኔ አባትሽ ነኝ፣ የሚጠቅምሽንና የሚጎዳሽን ነገር ለይቼ አውቃለሁ፣ ግን ሁሉም በቅርቡ ይስተካከላል እያላት ይገኛል። እንግዲህ ዳጣ በተስፋ እናቴን አንድ ቀን ላገኝ እችላለሁ፣ እማዬ የምጠራበት ቀን ቅርብ ይሆናል እያለች በተስፋ እየጠበቀች ነው የምትገኘው። ምክንያቱም አሁን ላይ አቶ ደረጀ ነገሮችን የሚደባብቀው ሁሉንም በሚስጥር የሚይዘው ቤቱ እንዳይበጠበጥ ነው፣ ትዳሩ እንዳይበጠበጥ አስቦ ነው። ግን ያው አንድ ቀን እውነቱ መውጣቱ አይቀርም። እውነቱ ሲወጣ የሚፈጠረው ነገር በጣም ከባድ ነው። ያንን እንግዲህ እንዴት ብሎ እንደሚያስተካክል አብረን ነው የምናይ የሚሆነው ማለት ነው። ሌላኛው እንግዲህ ኤቢና ናታን ፍቅራቸው ምን ላይ ደረሰ የምንል ይሆናል ማለት ነው። የኤቢና የናታን ፍቅር እንግዲህ በጭራሽም ፌክ ነው ማለት ነው። ፌክ ላቭ ትላላችሁ። ናታን ያው ኤቢን አይወዳትም። ዳጣን ለማስቀናት ብሎ ግን እያደረገው ያለው ነገር ብዙም ያው ደስ አይልም። ኤቢ ግን መቼ ነው እንደ ፍቅረኛሞች ሮማንቲክ ምናምን የምንጫወተው እያለች እንግዲህ ለናታን ጥያቄ እያቀረበች ትገኛለች። እሱ ደግሞ ምን ማለት ነው እያለት የነበረውና አቢጌል ሲላት፣ አቢጌል ግን ለምን ትለኛለክ? ምን አለበት ኤቢ ከሆነም ደግሞ ላቭ ፍቅር ምናምን ለምን አትለኝም እያለች ትገኛለች። አንቺ ልጅ ግን ምን እያሰብሽ ነው? ቆይ ይሄንን ስልሽ እና አባዬ ቢሰሙስ ነው እያላት የነበረውና ቢሰሙና ምን ችግር አለው? እንዲያውም ደስ ነው ሊላቸው የሚችለው እንጂ እነሱ ምንም አይሉም ነው ያለችው። አንቺ በቃ ለራስሽ ስሜት ብቻ የምትጨነቂው እንጂ የሰውን ፍላጎት እና ስሜት አታስቢም አይደል? ከዚህ በኋላ ምን አገባቸው? እኔ እኮ ትልቅ ነኝ፣ 20 ዓመት ሞልቶኛል። እነሱ ደግሞ እኔን የማሳደግ ግዴታ አለባቸው፣ የኔን ፍላጎት የማሟለት ነው እያለች ነበረችው። ራሴን ችያለሁ ትልቅ ነኝ ካልሽ እና ለምን ከቤት ወጥተሽ አትሞክሪውም ነው ያላት። በነገራችን ላይ ጥሩ መልስ ነው የመለሰላት እና ራሴን ችያለሁ የሚል ሰው እንግዲህ ያው ራሱን ችሎ ነው መኖር ያለበት። ከ18 ዓመት በኋላ ያው ሰው ራሱን መቻል አለበት ይባላል። ኤቢ ያው ቤተሰቦቿ ቤት ሆና ነው እንደዚህ ቅብርር መልቀቀቀቅ የምትለውና በስተ መጨረሻም እንግዲህ ዳጣን ያው ፎቶ አንሺን ከናታን ጋር እኔና ናታን እንዴት ነው በንጋባ ጥሩ አይደለም ብላ እንግዲህ ውሃ ፊት ዳጣ ፊት ይሄንን ወሬ እያወራች ነበረ። ዳጣ ምንም አይነት መልስ አልመለሰችም። ግን ያው ፎቶ አንስታቸዋለች። ፈቃደኛ ነህ ወይ ናታን ብላ
ምን ችግር አለ ብሎ እንግዲህ ፎቶ አብሮ ተነስቷል ማለት ነው። ውሃም እንግዲህ በመሀላቸው ሄዳ ፎቶ አብሬ ካልተነሳው ብላ እየበጠበጠች ነበረ። ውሃ እንደምታውቋት ያው በጥባጭ ናት። አንዳንዴ በተለይ ከአቢጌል ጋር ያላት ነገር እንደ ታላቅ ነው የሚያረጋት። ያችም አትሰማም። በየጊዜው እንግዲህ ጥፊ ትቀምሳለች ማለት ነው። ከቤት ውስጥ በጣም የምትመታው እኮ አቢጌል ናት። ለስሙ ትልቅ ናት፣ ግን በእናቷ ራሱ ስንት ጊዜ ነው ጥፊ ያገኘችው። ወደ ጥፊ በቃ እራትና ምሳዋ ሆኗል ማለት ነው። በተለይ ለወሬ ያላት ጉጉት የሰላም እርግዝና አባቱ ማን እንደሆነ ከማን እንደረገዘች ማወቅ አለብን ብላ እንግዲህ እናቷን ፍጥጥ አድርጋ እያያዘች ነው የምትገኘው። በአታቂስ አንቺ ምን አገባሽ ብላ ነው እናትየዋ የመለሰችላት። አረ ማወቅ አለብን፣ ሰላም ከዚህ ቤት ወጥታ አታውቅም፣ ስለዚህ ከዚህ ቤት ነው እያለች ነው የምትገኘው። ኤቢ በእርግጥ ጥሩ ነገር ነው የምጠረጥረው እኮ ብዙ ነገር ያው እናትየዋ አትቀበላትም። እና ባይ ባይ ብያለሁ።